አዲስ ፓስፖርት ለማውጣት የፓስፖርት እድሳት ለማድረግና የጠፋ ፓስፖርትን በድጋሚ ለማግኘት ስታስቡ የት የሚገኘው የኢሚግሬሽንና ዜግነት አገልግሎት ቢሮ ወደ ጭንቅላታችሁ ይመጣል። የኢሚግሬሽንና ዜግነት አገልግሎት በሚሰጣቸው አገልግሎቶች እንደ ተቋም ለውጥን ለማምጣት ሲነሳ በመጀመሪያ ያደረገው ሪፎርምን ማካሄድ ነው። በሪፎርሙም እንግዲህ በዋናነት ካደረጋቸው ነገሮች መካከል ተደራሽነትን ለማስፋት በተለያዩ አካባቢዎች እንደ ሀገር ቅርንጫፎችን ማስፋት ተጠቃሽ ነው። ዛሬ የምንገኘው አቃቂ ቃሊቲ አካባቢ የሚገኘው የኢሚግሬሽንና ዜግነት አገልግሎት ቢሮ ነው። ምን ያህሎቻችሁ ታውቁታላችሁ? እንግባ። እንኳን በሰላም መጣሽ። እንኳን በሰላም ቆየኸኝ። እንተዋወቅ። አብዲስ አባላለሁ። የዚህ አቃቂ ቃሊቲ ቅርንጫፍ ኢሚግሬሽን ኃላፊ ነኝ። የኢሚግሬሽንና ዜግነት አገልግሎቶችን ስናስብ ብዙ ጊዜ ወደ ዋናው ቢሮ ነው የሚወስደን። የአቃቂ ቃሊቲ ብራንች መቼ ተከፈተ? እንግዲህ የአቃቂ ቃሊቲ ቅርንጫፍ የጀመረው በፈረንጆች አቆጣጠር ማርች 19 ነው የጀመረው። አሁን ወደ 2 ወር ግማሽ ነው። እንግዲህ እኔ ለዚህ ቅርንጫፍ አዲስ ነኝ። ከዚህ በፊት መጥቼ አላውቅም እና እስኪ ላስጎበኝሽና ታያለሽ። እዚህኛው ቅርንጫፍ የሚሰጡ አገልግሎቶች ምን ምንድን ናቸው? ፓስፖርት አገልግሎት ብቻ ነው እዚህ የሚሰጠው። እንግዲህ ይሄ ክፍል የሰነድ መጣራት ክፍል ይባላል። እዚህ የሚሰራው ስራ ምንድን ነው? የከስተመር ይዞ መጡ ሰነዶችን እዚህ ይጠራሉ። ትክክለኛ መሆኑና አለመሆኑ በትክክለኛ ቀኑ መምጣታቸውና አለመምጣታቸው እዚህ ተጣርቶ ነው ወደ ሌላ ክፍል ወደ ባዮሜትሪክስ ክፍል የሚባለው የሚሄደው ማለት ነው። ታች ላይ ሰነዱ ይጣራ ብለናል። ሰነዱ ተጣርተዋል። ትክክለኛ ሰነድ ከሆነ ሰዎቹ የት ይመጣሉ? ከዛ ክፍል እዚህ ክፍል ይመጣሉ ማለት ነው። የአይን አሻራም ይሆናል፣ የእጅ አሻራም አለ፣ ፎቶ አለ። እዚህም ደግሞ ሙሉ መረጃ የባዮሜትሪክ መረጃ ወስዶ ከዛ በኋላ ወደ አውቶራይዜሽን ክፍል ይመጣሉ፣ የመጨረሻ ክፍል ማለት ነው። ከዋናው መስሪያ ቤት አገልግሎት በቅርንጫፍ ያለው ምን ይለያል? የሰው ብዛት ሊሆን ይችላል። ያው እዛ ብዙ ካውንተር አለ፣ ብዙ ቪአይፒዎችም አሉ። እዛ ቪአይፒ ክፍልም አለ። እዛ ደግሞ ትንሽ ቅርንጫፍ ስለሆነ በአቅሙ ነው። ቢያንስ አሁን ወደ 200 1500 እዚህ ብራንች ላይ እናስተናግዳለን እንጂ የፓስፖርት አይነቱ የአገልግሎቱ ተመሳሳይ ስራ ነው። ተመሳሳይ ፓስፖርት ተመሳሳይ አገልግሎት ነው የሚሰጠው። የፓስፖርት አገልግሎት እድሳት፣ አዲስ ፓስፖርት የጠፋ ሁሉም እናስተናግዳለን። ዜጎች በቅርንጫፍ መስሪያ ቤት አገልግሎት ሲያገኙ በዋናነት የሚያጋጥማቸው ችግር ምንድን ነው? እንዴት? እንግዲህ እኛ እዚህ አገልግሎት ከጀመርነው ያጋጠመን ችግር መጀመሪያ ላይ ምንድን ነው? ሰው ቦታ አለማወቅ ነበር። አዲስ ነው፣ አቃቂ ይላል እንደሚታየው እንትኑ ታፔላው። ሰው ወዴት ነው የሚሄደው? ቃሊቲ ነው የሚባለው። ሰው ቃሊቲ ነው የሚያውቀው፣ ግን የት ነው ያለው? ቦታው ገላን ኮንዶሚኒየም አካባቢ ነው ያለው። ትንሽ እሱ እስከሚላመድ ድረስ ቻሌንጅ አድርጎ ነበር። እንግዲህ አዲስ ሲስተም እንዳጠቃላይ እንደ ተቋም ኢሚግሬሽንና ዜግነት አገልግሎት ዲቨሎፕ አድርጎ ወደ ስራ ገብቷል እና ይህ ምን ያህል ወደ ቅርንጫፍ ጽሕፈት ቤቶች ውስጥ ወርዶ እየተጠቀማችሁበት ነው? ምን ሳቀለ ቀልጣፋ እንዲሆን ምቹ እንዲሆን ብዙ ነገር አሻሽለዋል ማለት ነው። ዲጂታል መሆኑ ማለት ነው። ሰላም፣ እንዴት ነሽ? እንተዋወቅ። ማርታ እባላለሁ። ትንሳኤ። የኢሚግሬሽንና ዜግነት አገልግሎት አቃቂ ቃሊቲ አካባቢ ብራንች ነው ያገኘሁት። ከዚህ በፊት ሌላ ቅርንጫፍ ቢሮ እንዳለው ታውቂ ነበር? አላውቅም ነበረ። ለማሳደስ ነበረ ዛሬ መጀመሪያ ነው ፓስፖርት ሳሳድስ። አገልግሎቱ እንዴት አገኘሽ? ቆንጆ ነው በጣም። በየቦታው መሆኑ ሞር ሰው አንድ ቦታ ሆኖ ወረፋ ከሚሆን እንደዚህኛው መሆኑ ሞር በጣም አሪፍ ነው። ሰላም፣ እንዴት ነሽ? ማርታ እባላለሁ። እንተዋወቅ። ፈለቀ እባላለሁ። ለምን አገልግሎት መጣ? የመጣሁት ለእድሳት ለፓስፖርት ለመጀመሪያ ጊዜ ነው? ለመጀመሪያ ነው። ከዚህ በፊት የኢሚግሬሽንና ዜግነት አገልግሎት ቅርንጫፍ ቢሮዎች እንዳሉት ታውቅ ነበር? ቅርንጫፍ ቢሮዎች አላውቅም ነበር። እንዴት ነበር አገልግሎት? ያው ከዚህ በፊት ያወጣሁት ዋናው ቢሮ ነው እና ይሄ በሌሊት የመነሳት ብዙ እንግልቶች፣ የሰው መብዛት እና ብራንቹም አንድ ብቻ ስለነበር እንግልትና ይሄ የገንዘብ ጉዳዮች ብዙ ነበሩ። ብዙ ቅርንጫፍ መኖሩ ጠቀሜታው ምንድን ነው? አንተስ ምን ተጠቀምከው? ያው በዋናነት የሰው ልጅ ጊዜ ነው። ጊዜ ይቆጥብልናል። ሌላው ደግሞ
ኢኮኖሚካሊም ቢያንስ ርቀት ላለ ሰው እዛው አካባቢ ላይ የተሻለ ሁኔታ ሲኖርለት የገንዘብ የጊዜ የተሻለ ነው ብዬ አስባለሁ። በአቃቂ ቃሊቲ የሚገኘው የኢሚግሬሽንና ዜግነት አገልግሎት በፓስፖርት አገልግሎት ላይ የሚሰጠውን አገልግሎት ምን እንደሚመስል እንዲሁም ምን ያህል የማስተናገድ አቅም እንዳለው የተጠቃሚውም ስሜት በአገልግሎት አሰጣጡ ላይ ምን እንደሚመስል ስንመለከት ቆየን። ቀጥለን ደግሞ የአያት ቅርንጫፍን እናያለን። እንግዲህ በቆይታችን ጥሩ መረጃ እንዳገኛችሁበት ተስፋ አድርጋለሁ። አብሮነታችሁ አይለያል። በአዲስ አበባ ከተማ በለሚ ኩራ ክፍለ ከተማ የሚገኘው የኢሚግሬሽንና ዜግነት አገልግሎት ቅርንጫፍ ደርሰናል። በዚህ ቅርንጫፍ ውስጥ ምን አይነት አገልግሎት ይሰጣል የሚለውን ገብተን እናያለን። ተከተሉ። ተነስተን ለነሽ ዳነሽ ቆንጆ መጣሽ። ወንዲ ፍረሽ ምን ይባላል? የቅርንጫፍ ቤት ኃላፊ ነኝ። እንግዲህ ዛሬ ዞር እያለን የኢሚግሬሽንና ዜግነት አገልግሎት በቅርንጫፍ ማስፋፊያዎች የሰራቸውን ስራዎች እያየን ነበር። መነሻችን መቼ የሚጀምረው ይሄ ቅርንጫፍ ስራ? የካቲት 16 ነው የጀመርነው በይፋ። ምን አገልግሎት? አዲስ እድሳት፣ አዲስ ፓስፖርት እዚህ ነው የምናስተናግደው። የእድሜ እርማት ይኖራል፣ ማስተካከያ፣ የስም ማስተካከያ፣ የፍርድ ቤት ደብዳቤ ይዘው መጥተው እነዚህ ሁሉ እኛ ጋር እንሰራለን። ፓስፖርት አገልግሎት? አዎ ጠቅላላ። የአስቸኳይ ፓስፖርት፣ መደበኛ ፓስፖርት እንዴት አይደለም? የኛ መደበኛ ፓስፖርት ነው የምናስተናግደው። ምን ያህል የማስተናገድ አቅም? እስከ 1200 እናስተናግዳለን። እዚህ ጋር የሚደረገው ዶክመንት ቬሪፋይ ይደረጋል። ቼክ ተደርጎ ተረጋግጦ ኢትዮጵያን ከተረጋገጠ በኋላ ወደ ሁለተኛው ፍሎር ይወጣል። አሁን የኛው ክፍል የምታየው የባዮሜትሪክ ክፍል ነው። ፎቶ፣ አሻራ፣ ሲግኒቸር፣ የአይን አሻራ፣ የእጅ አሻራ ይወስደው ተስተናግደው ይወጣሉ። ከዚህ ምን ያህል ሰራተኞች አሉ? ጠቅላላ 37 ሰራተኛ ነው ያለው በጠቅላላ ካውንተር ላይ ማለት ነው። በቅርንጫፍ ያለው የቴክኖሎጂ አጠቃቀም በጣም ዘመናዊ የሚባል ምክንያቱም እዚህ የተሰራ ፋይል ሌላ ቦታ መሰራት አይችልም። ከዚህ ውጭ ለሌብነት ሁሉ የማይጋለጥ በጣም ደስ የሚል ፋይል እንትን ነው ሲስተሙ። ዋናው መስሪያ ቤት ከሚሰጠው የፓስፖርት አገልግሎት ልዩነት አለው በቅርንጫፍ ላይ? ምክንያቱም አንዳንድ ተጠቃሚዎች የሚያነሷቸው ጥያቄዎች እኩል ስራ ነው የሚሰራው፣ እኩል መስተንግዶ ነው የሚሰጠውም። ዶክመንት ከማዕከል ነው የሚሰጠው፣ አንድ አይነት ነው፣ ምንም ልዩነት የለውም። ይሄኛው ከ5 ዓመት በታች ለሆኑ ህጻናት የሚስተናገድበት፣ ምክንያቱም ጉርድ ፎቶ ይዘው መጥተው እዚሁ ስካን ተደርጎ እዚሁ አሻራ ተወስዶ የሚሰራበት ቦታ ነው። ቀጣይ ደግሞ የአዛውንቶች ነው። ትላልቅ ሰዎች፣ መንቀሳቀስ የማይችሉ ሰዎች እዚሁ ይጨረሳል። አሻራ እዚህ ጋር ይወስዳል። እዚሁ ተወርዋሪ ደግሞ አውቶራይዜሽን ሰራተኛ ያለ ተቀብሎ ይሄዳል። ስለዚህ ሰነድ ማጥራት አየን። ባዮሜትሪክ ላይ የአዋቂዎች የአዛውንትና ለህፃናት ለብቻ። ቀጣይ ደግሞ አውቶራይዜሽን ክፍል፣ ህትመት ክፍል። እንግዲህ ይሄኛው ክፍል የአውቶራይዜሽን ክፍል ነው። ይሄኛው ክፍል ከታች ባዮሜትሪክ ጨርሶ የመጡ ባለጉዳዮች እያንዳንዱ እዚህ ጋር ይቀመጣሉ። ሰነዳቸው ቼክ አድርገው ተረክበው መሄድ ብቻ ነው። ከ900 ምናምን ባለጉዳይ የሚመጣው 11 ሰዓት ሳይሞላ ነው ጨርሰን የምንወጣው። በየቀኑ ከ900 እስከ 1000 አካባቢ እንደዛ ነው የሚስተናገደው። አሁን እንደማየው ከሆነ በየክፍሉ ሁሉም ወንበሮች በጥቂት ሰዎችን ነው የሚያስተናግዱት እና አገልግሎቱን ቶሎ ቶሎ እያገኙ መሄድ ነው ወይስ እንዴት ነው እንደዚህ ሊሆን ይችላል? ፈጣን ናቸው ልጆቹ፣ ስራው ለምዶታል በጣም። ሲስተሙ ራሱ በራሱ በጣም አክቲቭ ነው። ቶሎ ቶሎ ሰርተው ነው የሚመጡት። አንድ ሰው ግፋቢል 3 ደቂቃ ነው ቢቆይ ከታች፣ ከዚህ 5 ደቂቃ 6 ደቂቃ ባለሞላ ሰዓት ይወጣል። ሰላም፣ ኢየሩሳሌም ይባላል። ማርታ እባላለሁ። ዛሬው እንግዲህ ኢሚግሬሽንና ዜግነት አገልግሎት ለሚ ኩራ ቅርንጫፍ የተገናኘ ነው። ከየት አካባቢ ነው የመጣሽው? እኔ ከወሰን ሴሚሲ ቅርብ አካባቢ ነሽ ማለት ነው። ለመጀመሪያ ጊዜሽ ነው ስትመጪ እዚህ ቅርንጫፍ ወይስ? የመጀመሪያ ነው። የኢሚግሬሽንና ዜግነት አገልግሎት ቅርንጫፎች በአዲስ አበባ እንዳሉት ከዚህ በፊት ታውቂ ነበር? አላውቅም ነበር። አፕላይ ሳደርግ ነው ያወቅኩት። ምርጫ ላይ የ49 አያት 49 ተብሎ የዛኔ ነው ያወቅኩት እና ስለሚቀርበኝ እዚህ መረጥኩ። ለምን አገልግሎት ነበር የመጣሽ? ፓስፖርት ለማሳደስ። እንግዲህ ለማሳደስ ከሆነ ከዚህ በፊት ፓስፖርት አለሽ ማለት ነው? አዎ። ፓስፖርትሽን የት ነው ያወጣሽው? ከዛ አገልግሎት ምን ይመስል ነበር ስታወጪ? የዛኔ ወደ ጥቁር አንበሳ አካባቢ ያለው ኢሚግሬሽን አለ አይደለ? ሌሊት 11 ሰዓት ምናምን ሄጄ ተሰልፌ የዛኔ ነበር ነው። ብቻ በብዙ ቀን ቀጠሮ ነበረ የደረሰኝ። ምን ጠብቀሽ ነበር የመጣሽው ዛሬ? በጣም ወረፋ ምናምን ያለ መስሎኝ እንደውም ወደ ከሰዓት አካባቢ ይሻላል ምናምን ነገር ብለህ ስመጣ ምንም ባዶ ነው እና ኤክስፔክት ካረኩበት ሰዓት ሳይሆን ጭራሽ መጣሁ ጨረስኩ።
በተለያየ አካባቢ ቅርንጫፎች መስፋታቸው በየሰፈሩ አካባቢ መኖሩ ምን ጠቀሜታ አለው? አንቺ ምን ጠቀመሽ? ለሌላስ ምን ይጠቅማል? አሁን ከጊዜው አንፃር በቃ ሰው በጣም ታይት ነው ከሰዓት አንፃር ማለት ነው። ስለዚህ ኢዝሊ አክሰስ ማድረግ ይችላል። ታይማችንን ኮንሱም ያደርግልናል። ልፋት የለውም። ስለዚህ ሰውም ሳቲስፋይ ይሆናል በሰርቪሱ ማለት ነው። እሺ ሰላም ሙስጠፋ እባላለሁ። የኢሚግሬሽንና ዜግነት አገልግሎት ከዚህ በፊት ቅርንጫፍ ቢሮዎች እንዳሉ ታውቅ ነበር ወይ? ወደዚህ ስትመጣ አውቃለሁ። ከደርግ ጀምሮ አውቀዋለሁ። እኔ ዋናው ጥቁር አንበሳ ያለውን በደንብ አውቀዋለሁ። ከዛ የነበረ አገልግሎት በጣም ተይው የሚታሰብ አይደለም። እኔ ለሊት 9 ሰዓት ሂጄ ከምሽቱ 3 ሰዓት የተመለስኩበትን ጊዜ አስታውሳለሁኝ። አሁን እዚህ ግን ብራንቾችን መንግስት በማብዛቱ በየቦታው በጣም ቆንጆ አገልግሎት እየተሰጠ ነው ያለው። ይሄ ለህብረተሰቡም ቆንጆ ጥቅም ነው። ከየት አካባቢ ነው ለአገልግሎት ለማግኘት የመጡት? እኔ እዚሁ 49 ነው አካባቢ እዚሁ ነኝ። እንግዲህ 49 መኖሪያው ከሆነ አሁን የምንገኘው በለሚ ከተማ አያት አካባቢ ያለው ቅርንጫፍ ነው እና እንግዲህ ወደ ዋናው ቢሮ አካባቢ መሄድ ሳይጠበቅ በቅርብ እዚሁ ከጎናችን ተቋሙ ማግኘቱ ምንስ አቀለለ? በቃ ቤታችን ገብተን እንደወጣን ነው የምንቆጥረው። እኛ አሁን ድሮ የነበረውን እንግልት አሁን በጣም እንደቀነሰልን እናውቃለን። ሰው መጥቶ እንደምታየው ተስተናግዶ 10 ደቂቃ 15 ደቂቃ በላይ አይቀመጥም እና ያላቸው ከፍትፍቱ ፍቱ የሚባል ነገር አለ። መስተንግዷቸው ደስ የሚል ነው። የአገልግሎት ተደራሽነትን ለማስፋትና ጥራት ያለው አገልግሎት ለመስጠት የኢሚግሬሽንና ዜግነት አገልግሎት በአዲስ አበባ ከተማ የተከፈታቸውን 2 ቅርንጫፎች ስንመለከት ቆየን። በቀጣይ ደግሞ የኢሚግሬሽንና ዜግነት አገልግሎት እንደ ተቋም በቅርንጫፍ ማስፋት ሂደት ላይ ምን አቅዷል የሚለውን ከፓስፖርት አገልግሎት ምክትል ዳይሬክተር ጋር ቆይታ እናደርጋለን። እሺ፣ ሰሚራ እባላለሁ። የኢሚግሬሽንና ዜግነት የፓስፖርት አገልግሎት ምክትል ዳይሬክተር። ኢሚግሬሽን በቅርንጫፍ ማስፋፋት ላይ ምን እየሰራ ነው? ምን ያህል ቅርንጫፎችስ ደርሷል? 12 ነበር። አሁን ላይ ግን ተደራሽነቱን ለማስፋት በዋነኝነት ትኩረት ሰጥቶ እየሰራ እንዳለ ይታወቃል። ለዛም ያ 12 የነበረውን ብራንች ወደ 28 ያሳደገበት ሁኔታ አለ። በዋነኝነት ደግሞ 22 ብራንች ላይ አገልግሎቱን ተደራሽ አድርጎ እየሰራ ይገኛል። እንደዛም ሲሆን ምን አለ አስቸኳይንም ጨምሮ ማለት ነው። ሰራተኞች አቅምና ብቃት ላይ ማሳደግ አንጻር የሰራቸው ነገር በየቅርንጫፎቹ ምን ይመስላል? ሰራተኛ የአቅም ግንባታ በተደጋጋሚ የአቅም ግንባታ ይሰጣቸዋል። ከአመራር ጀምሮ ታች እስካለው ሰራተኛ የአቅም ግንባታ በየጊዜው ተቋሙ ይበልጥ ብዙ ነገርን ታሳቢ አድርጎ ያን አቅም ግንባታ በተለያዩ ኮሌጆችን በተለያዩ አሁን ባለንበት ሁኔታ የአቅም ግንባታ ተደራሽ አድርጎ እየሰራ ይገኛል። ተቋሙ ከዚህ በኋላስ ቅርንጫፍ ማስፋፊያ ላይ እንደ ሀገርም ይሆን በአዲስ አበባ ደረጃ የቅርንጫፍ ማስፋፊያ ላይ ምን አቀለ? አሁን እንደሚታወቀው አሁን 22 ላይ ደርሰን አገልግሎቱን እየሰጠን ነው ያለነው። ወደ 28 ስናሳድግ መሶብን ማዕከል አድርገን ማለት ነው። የመሶብ ማዕከል 10 ብራንቾች ላይ አገልግሎቱ ተደራሽ አድርገን እየሰራን ነው። ያ ሲካተት በሁሉም ብራንች ላይ እዚህም ካለው ወደ 28 ከፍ በማድረግ አገልግሎቱን ለሕዝቡ ለማህበረሰቡ ፈጣንና ቀልጣፋ አገልግሎቱን ተደራሽ አድርጎ እየሰራ ይገኛል ማለት ነው። እንግዲህ በቅርንጫፎቻችሁ ይሁን በዋናው መስሪያ ቤት አገልግሎት ሲሰጥ ብልሹ አሰራሮች እንዳይኖሩ ምን አይነት መንገዶችን ትጠቀማላችሁ? ብልሹ አሰራርን በተለያዩ የኢሚግሬሽን ዌብሳይቶች አሉ ለማህበረሰቡ ተደራሽ የምናደርግበት። ሁለተኛው ደግሞ ማንም ሰው ኢሚግሬሽን ያስቀመጠውና የወከለው ሰው የለም። በራሱ እጅ ላይ ባለው ስልክ ኦንላይን አገልግሎት አለ። ያንን አፕላይ አድርጎ መጥቶ በአሻራ እና ፎቶ በቀጠሮ ቀን ማግኘት ይችላል ማለት ነው። አብዛኛውም ሰው በቀበሌ ዙሪያ ሊሆን ይችላል፣ ፎርጀሪዎች ሊሆኑ ይችላሉ። ማህበረሰባችን ያንን ወረቀት እየገዛና እዚህ ጋር መጥቶ ትክክለኛ ሰነድ ነው ብሎ መጥቶ ሲያመለክት እኛ ደግሞ ትክክለኛ ሰነድ ያልሆነ ነገር ስለማንሰራ ይመለሳል። እንዲህ ሲሆን ማለት ነው። ለዛ እዛች አካባቢ የሚሰሩ ብዙ ስራዎች አሉ።
ወይ ትክክለኛ አንዳንዴ ያጋጥምናል ትክክለኛ ማህተም ራሱ ተመቶ የሚመጣበትና ያ ቀበሌ ተብሎ ሲጠየቅ እንዳልሆነ በፊት የወጣ ማህተም እንደሆነ ያን ሁሉ ትኩረት ሰጥቶ ስለሚሰራ ማህበረሰባችን ላልተፈለገ ደላላ ራሱን አጋልጦ እንዳይሰጥና በተቋሙ ያለው መረጃ ሙሉ ኢንፎርሜሽን ኖሮት ነገም ከነገ ወዲያ ትክክለኛውን መረጃ ላይ ቆሞ አገልግሎት እንዲያገኝ እላለሁ። ጎተራ ከሚገኘው የኢሚግሬሽንና ዜግነት አገልግሎት ቢሮ ባሻገር በአዲስ አበባ ከተማ ያሉ 2 ቅርንጫፎችን ስንመለከት ቆየን። ጥሩ መረጃ እንዳገኛችሁበት እንደሚጠቅማችሁ ተስፋ አደርጋለሁ። እናንተም እንግዲህ አገልግሎቱን ለማግኘት በሚቀርባችሁ አቅራቢያ ያሉ ቅርንጫፎችን ተጠቀሙ የሚል መልእክትን እያስተላለፍኩ እኔ እዚህ ጋር በቃ መልካም ጊዜ